ኤፋ በነገራችን ላይ ዛሬ ብቻ አይደለም ሁል ጊዜ ለአብሬሽና ለሩታ ያለው ቦታ ይለያል። ዛሬ ግን የሆነ ብቻ ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ በያላችሁበት። ላይክ ሼር አድርጉ። ለቤቱ አዲስ ከሆናችሁ ቤተሰብ ሁኑ። የአብሬሽና የሩታ ጉዳይ አጨቃጫቂ ሆኖ ቀጥሎ ነው ያለው። ነገር ግን ዛሬ ላይ ችግሩን ለመፍታት አንዳንድ ጊዜ ወንድም መከታ ነው የሚባለው እውነት ነው። ዛሬ ብቻ አይደለም ከበፊት ጀምሮ ለአብርሽና ለሩታ ለፍቅራቸው መስዋዕት ሁልጊዜም እየከፈለ እዚህ የደረሰ ኤፋ የወንድም ጥግ የወንድምነት ጥግ ትላላችሁ። እና ዛሬ ደግሞ የተፈጠረውን ነገር ለማስተካከልና ሩታንም እንደ ታላቅ ወንድም ለመቆጣት መጥቷል ማለት ነው። በነገራችን ላይ የሆነ ብቻ የምሰጠው ሀሳብ አለኝ። ምናልባት ይሄ ሀሳብ ደግሞ ቅር ሊያሰኛችሁ ይችላል። ነገር ግን እዚህ ጋር እውነቱን እውነት ሀሰቱን ሀሰት እያለን ነው ማለፍ የምንፈልገው። ሩታን በራሱ ያልተረደነው ፓርት አለ። ምንድን ነው? ሩታ መጀመሪያ በራሷ የምትተማመን ሴት ናት። በጣም ኮንፊደንስ ያላት ሴት ናት። ነገር ግን እንድትጠራጠር ያደረጋት አንደኛው ነገር እስከ ዛሬ ድረስ አብርሽ ያወራኛል፣ ዱባይ እስከምትሄዱ ሰዓት ድረስ ራሱ እያወራን ነው ብላ ነው የነገረቻት። ይችን ነፂ ተብዬዋ ማለት ነው። ያ ነገር ደግሞ ሩታ አሁን ላይ እርጉዝ ነች። አብርሽን ደግሞ በጣም ነው የምትወደው። በአብርሽ ቀልድ አታውቅም። በቃ ያ ነገር አነጫነጫትና አብርሽ ደግሞ ድንገት ይሄ ነገር ሲፈጠር ልሂድ ሲል መሄድ የለብህም በማለት ጭቅጭቅ ውስጥ ሊገቡ ቻሉ እንጂ ሩታ በአብርሽ ሳትተማመን ቀርታ አይደለም። በጣም ነው የምትተማመንበት። እዚህ ጋ አንድ ነጥብ እያዝልኝ። ሌላው ነገር ደግሞ አብርሽ ለእናንተ ለአንቺም ለሱም የሆነ ጉዳይ ነው ለማስተካከል የሚሄደው። ልታምኒው ግድ ይልሻል፣ እመኒው እና ይሄድ ዝም በይው ምናምን ነገር ብለሃል። እዚህ ጋር ኤፋ ማለት ነው ታምነዋለች። ሳታምነው ቀርታ አይደለም። ነገር ግን ነገረ ስራዋ ልጅቷ ያለፈ ታሪክ ማምጣቷ ሳያንሳት አሁን ድረስ እናወራለን ብላ የሐሰተኛ መረጃም ሊሆን ይችላል ልካላታለች። ሩታ ተልኮልኛል ብላለች። የተጻጻፋችሁ ቴክስት ተልኮልኛል ነው ያለችው። እንዴት ታዲያ ጥርጣሬ ውስጥ አያስገባትም? ያ ሁሉ ነገር እኔም በሆን ጥርጣሬ ውስጥ ያስገባኛል። ሴት እኮ ነኝ። በጣም ማለቴ ባል ቺታ አያደርግም ያለው ማን ነው? ባልና ሚስት እኮ ሆናችኋል። አንቺና አብርሽና አንቺ እኮ ባልና ሚስት ናችሁ። ልታምኑ ይገባሻል የምትሉ ሰዎች የዋህ ናችሁ እንዴ? ባል ወይንም ሚስት ቲቻ አታደርግም ወይንም ቲቻ አያደርግም ማን ያላችሁ እንዴ? ስንት ታማኝ እንዳለው ስንት ደግሞ ካዲ አለ። ይሄንን ጠንቅቃችሁ ማወቅ አለባችሁ። እና ሙሉ ለሙሉ ሩታን እንደ ጥፋተኛ ባናደርጋት ጥሩ ነው። እንደ ጥፋተኛነት ተቆጠረ አብርሽን ለምን አታምነውም? ትዳር ውስጥ ገብተው የለወይ ተጋብተው የለወይ የሚባለውን ስናነሳ ይሄ እንደ ጥፋተኛ ልታዩት ትችላላችሁ። ነገር ግን እንደ ጥፋተኝነት የሚያሳይ ነገር አይደለም። ኤፋ እንግዲህ ያው ሩታን ሊቆጣት ነገሮቹን አብርሽ ሄዶ እንዲያስተካክል ሩታን ሊቆጣት ነው የመጣው። ዛሬ ያው ተቆጥቷታል ማለት በቃ እመኒው፣ ለምን አታምኒውም? ለምንድን ነው እንደዚህ የምታደርጊው? ተረጋጊ፣ ነገሮቹን ሄዶ ያስተካክል። ለምንድን ነው የምትከለኪው? ሌላው ነገር ደግሞ አብርሽ ደግሞ ሁል ጊዜ ማለት በራስ የምትወስናቸውን ነገሮች በራስ ልትወስን ይገባል። ለምንድን ነው ሩታን ቆጣ ብለህ የማትሄደው ነገር ነው ያለው ኤፋ ማለት ነው። ኤፋ እዚህ ጋር ተሳስቷል። ባልና ሚስት አንድ አካል ነው አይደለ? ሩታ ያላመነችበትን ነገር በግድ አድርግ አይባልም። እንደዛ አይባልም እንዴ! ሚስቱ እኮ ናት። እሷ ያላመነችበት ነገር ካለ ያላስደሰታት ነገር ካለ ኖ ባሌ ይሄ አላስደሰተኝም፣ ለምን አሁን ሊፈጠር ቻለ? ልጅቷስ እስከ ዛሬ የት ነበረች? ምን ፈልጋ ነው የመጣችው? እስከ አሁን ድረስ እናወራለን ማለት የሆነ የተደበቀ ነገር አለ ማለት ነው የሚለው ጥርጣሬ ይፈጠርባታል። ስለዚህ ይህንንም ተግንዛቤ መዋል ነው እንጂ አብርሽ በራስ የምትወስናቸውን ነገሮች በራስ ወስን ማለት የለብም። ምንም እንኳን ወንድም ቢሆን ማለት ነው ኤፋ። በእርግጥ ሩታንም ተወዳታለክ። ሁለቱም እንዲለያዩ አትፈልግም፣ እናውቃለን ይሄንን
ነገር ግን ሚዛናዊ መሆን አለብህ ኤፋ። ሚዛናዊ ሁን እዚህ ጋር ስትፈርድ እና እኛም አብርሽና ሩታ እንዲለያዩ አንፈልግም። ለምን ብዙ መስዋዕትን ከፍለው ነው እዚህ የደረሱት። ብዙ ነገር በተለይ ደግሞ ሩታ ብዙ ነገር ተረግጣለች በቤተሰቦቿ ሳይቀር። ነገር ግን እንደዛ መባል ያለባቸውና መባል የሌለባቸውን ነገሮች ለይተን ማወቅ አለብን። አሁን ነገሮቹን እንዲያስተካክል ኦሬዲ አብርሽ ያው በኤፋ ሄዳ አስተካክል፣ እኔ ልጅቷን እዛም ላገኛት እችላለሁ ብሏል አብርሽ። ከልጅቷ ጋር ሲገናኙ አስቡ፣ ልጅቷ በጣም ነገር ነው የፈለገችው። የምታደርጋቸው ነገሮች ደስ የማይሉ ናቸው። ለአብርሽ እንኳን እንግዲህ በአካል ተገናኙ፣ ይቺ ሴት ምን አስባስ እንደሆነ ባይገናኝ አብርሽ ባታገኛት ሄደክ ማስተካከል ያለበት ነገር አስተካክለ ብትመጣ ጥሩ ነው ባይ ነኝ። እዛ ጋር እሷን ማግኘት አስፈላጊ አይደለም። ያለ አንተ በራስህ ትተማመናለህ፣ ያለፈ ነገር ነው በቃ። ነገር ግን ዛሬ ላይ ደግሞ የሆነ የተደበቀ ነገር ከሌለ ለምን ማግኘት አስፈለገ እሷን እንዴ? እኔ ይሄ ደስተኛ አያደርገኝም። ሩታ ታዲያ ብትጠራጠር ምንድነው ጥፋቷ? ለማንኛውም ግን እኔ ይሄ ነገር ምንም አላማረኝም። ቤተሰብ ግን ያው የኤፋን ምክር ሰምቷል አብርሽ። ኦሬዲ አሁን ወደ ቡታጅራ ሊሄድ ነው፣ ነገሮቹን ሊያስተካክል ነው ምናምን ነገር። እንግዲህ ለሩታ ደግሞ ያለውሽ ካጠገብሽ ነኝ፣ ይሄ ነገር ደግሞ ምንም አያምርም፣ ባለፈ ነገር እንደዚህ መሆንሽ ጥሩ አይደለም ምናምን ብሏል ኤፋ። እኔ ያለሁልሽ የሚያስፈልግሽ ነገር ካለ አብርሽ እስከሚወጣ ምናምን ከወንሽ ነኝ። ስለዚህ ሄዶ ነገሮቹን ያስተካክል ምናምን ብሏል። ስላላነሳሽ ነው ዛሬ ቪዲዮ የሰራው ኤፋ። እንግዲህ የሩታ መልስ እናያለን። ሩታ አብራ ትሄዳለች ከአብርሽ ጋር አናቅም። አብርሽ ብቻውን ሄዶ ነገሮቹን ያስተካክላል አናቅም። የምናውቀው ነገር የለም ምን እንደሚፈጠር። ኤፋን የዛሬውን ሰምታ ምን እንደምትል ሩታ እንግዲህ እኛ አናቅም። ሩታ እኮ ብትነጫነጭ ያለችበት ሁኔታ እኮ ያነጫነጫል። እርግዝና ላይ ነች። እርጉዝ ሆና እንደዚህ ሲላት እርጉዝ ሆና ይቺ ሴት መታ እኔ አፍቃሪ ነኝ ብላ ስታለቅስ እንዴ ሩታ እጇን አፏ ላይ ጭና ቁጭ ብላ ብቻ አታይም። እርግዝና ስላለ በውስጧ በሆዷ ያም ያነጫንጫታል። ተረጋጉና አዳምጧት። እኛ ብቻ ነን ልክ ማለት ጥሩ አይደለም። ለማንኛውም የኔ ውድ ቤተሰቦች ላይክ ሼር አድርጉ። ሀሳብ አስተያየት ካለ በኮመንት አስቀምጡ። ይሄንን ይመስላል።